መለያየት ካለብን እንለያይ በቃ። ልጁ ሰላም ውድና የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁልኝ? ዛሬም እንግዲህ ብሩኬ መጥቶልናል ማለት ነው። ትናንትና ብዙዎቻችሁ ብሩኬ የተደበላችሁ ጫንቋችሁ ነበር። ብሩኬ ትንሽ ማረፍ ፈልጎ ነበር። ያለበት ሁኔታ ጥሩ አይደለም። እንግዲህ እናውቃለን ሁላችንም ይህን ሰሞን ያለንበት ሁኔታ ጥሩ አይደለም። እዩ የምትባል ሴትዮ እነ አይሚና እነ ብሩኬ ማር ከገባ ጀምሮ ሁላችንም ጥሩ ያለንም። እንግዲህ ዛሬ ብሩኬ አንድ ሀሳብ ላይ ሊጠይቃት ነው የመጣው። ልጁ እንኳን የኔ ቢሆን አብረሽኝ ትሆኛለሽ ወይ? እኔ ከአንቺ ጋር መሆን ነው የምፈልገው። ልጁ እንኳን የኔ ቢሆን እኔ ለልጁ መርዳት ነው እንጂ የምፈልገው ከእሷ ጋር መሆን አልፈልግም፣ ከአንቺ ጋር ነው መሆን የምፈልገው ብሏታል። እንግዲህ አይሚ እንግዲህ መልሷ አይሆንም ነው ያለችው። ይህን ነገር እናንተ እንዴት ያዩታላችሁ? የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ፣ ሁላችሁም የጨረቃ ቤተሰቦች ማለት ነው። ቪዲዮን ከመጀመራችሁ ግን የመላው የጨረቃ ቤተሰቦች የእናንተ አንድ ላይክ ለእኔ ትልቅ ህይወት ውስጥ ሚና ስላላት እባካችሁን ቪዲዮ ላይክ በማድረግ ከመቼው ይበልጥ ደግሞ ቪዲዮን ሼር ኮፒ በማድረግ ተደራሽነቱን አስፉት። ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቤቱን ሰፋ እንዲዳርጉት ማለት ነው። እስቲ ወደ ቪዲዮ እንሂድ። ተወልዶ እንኳን የብሩክ ነው ቢባል ሃይሚ ከአንቺ ጋር መለያየት አልፈልግም። እኔ ማስበው እኔ አይሚና ብሩኬ እንዲለያዩ አልፈልግም። ሁላችንም አንፈልገው ነገር እኔ ብሩኬ በጣም ተጨንቋል። ከመቼውም በላይ ፊቱ ራሱ ልክ አይደለም። በስርዓት እየተኛ አይደለም፣ በስርዓት እየበላ አይደለም። ሀሳቡ ሙሉ እንግዲህ ከዛ ቀን በኋላ በጣም ተረብሿል ሁላችንም። እንግዲህ እኔ ማስበው መለያየት የለባችሁም ብዬ ነው የማስበው። ልጁ ሲጀመር ያንተ ሊሆን አይችልም፣ ያንተ አይደለም። ይህን ነገር እንድትቀበል እፈልጋለሁ። ትናንትናም እንግዲህ አብ ወንድም ብዙ ነገር ብሏል። ስለአንተ እንግዲህ ብዙ ነገር ለመከላከል ሞክሯል። ስለዚህ አንተ ከአሁኑ መሸነፍ የለብህም። እሷን አንተ ልታሳምን እየሞከረች ነው ብዬ ነው የማስበው። ሰዎች በዚህ ጉዳይ እናንተ ምን ትላላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። እየተቀበልክ ነው ልጁ የኔ ቢሆን እንኳን እኮ እያልከኝ ነው። እሱ አይምዬ አሁን ማለት የፈለገው ድንገት ዴኒን ሲመረመር ልጁ እንኳን የኔ ቢሆን እኔ እሱ ከአንቺ ጋር መለየት ስለማይፈልገው ባይዘዌ ብሩኬ ይሄን ሀሳብ ያመነጨው ከጭንቀቱ የተነሳ ነው እንጂ ልጁ የእሱ ነው ማለት አይደለም። ግን በቃ ጨንቆት ነው። ቢሆንስ ፍራቻ አለ ባይዘዌ ሁላችንም ምንም ያክል ኮሜንት ልንሰጥ እንችላለን እንጂ በብሩኬ ቦታ በብሩኬ ጫማ ቦታ ካልሆነን ምኑንም ልናውቅ አንችልም። አሁን የእነሱ መረበሽ ሞር ደግሞ የብሩኬ መረበሽ፣ ምክንያቱም በሱ ምክንያት አይን ማጣት አይፈልግም ማለት ነው። ከአይሚ ጋር መለያየት መቼም አይፈልግም። እንኳን እሱ አይደለም ጋሽዬ እንኳን ልጁ ቢወለድ ከአንቺ ጋር አትለያዩም እያለ ነበር ትናንትና። ስለዚህ ሁላችንም የምንፈልገው የአይሚና የብሩኬን አንድነት ነው ብዬ አስባለሁ። በዚህ ጉዳይ እናንተ ምትላላችሁ? ልጁ የሱ ቢሆን አይሚ እሺ ብላ መቀበል አለባት የለባትም? እስቲ የእናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩ አልችልም። ለምን አይሚ ለምን ኖ አልችልም ማለት የለብሽም። ለምን መሰለሽ ይሄ ነገር ቢሆን እንኳን ብለሽ ብታስቢው እንዴት ነው ከብሩክ የምትለዩ? እስቲ ያሁላ ፍቅር ያሳለፋችሁት እንደ ቀልድ ሊረሳ ነው? እነዛ አራቱ ልጆች ሲያወልዱ ልንተው ነው? መሆን የለበትም። እኔ ማስበው እንኳን ጋሽዬ እንኳን ብሏል ትናንትና ይሄ ልጅ እንኳን የብሩኬ ቢሆን አንቺና እሷ አትለያዩም። በቃ ማድረግ ያለበት ለልጁ ያደርጋል እንጂ ከእሷ ጋር ይሆናል ማለት አይደለም። እኔ መቼም እንድትለያዩ አልፈልግም። የሴጣን ጆሮ ይደፈን። ልጁም ደግሞ የእሱ አይሆንም። የተንኮል ሴራ ያዩ ሴራ ነው ብዬ ነው የማስበው። የእናንተን ሀሳብ እስቲ ደግሞ ኮሜንት ጻፉልኝ። ብሩኬ አልችልም። ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እኔም እኮ እወድሃለሁ አይደል? እንዴት ይሰማኛል እኮ አውቃለሁ። የአንቺ ስሜት እኮ ይገባ ነው። ሁላችንም እንረዳዋለን። የአንቺን ስሜት በአንቺ ቦታ ባንሆንም የአንቺንም የብሩኬንም ስሜት እኛ ሁላችን የሚጨረቃ ሰዎች እንረዳዋለን፣ እናውቀዋለን። ግን ደግሞ ምንድነው እዚህ ጋር አንቺና ቡቡ እንድትለያዩ አንፈልግም። እናንተ የምትለያዩ ጥንዶች አይደላችሁም። እቺ ልጅ በማላችሁ የገባችሁ እናንተን ለማለያየት ነው እንጂ ይሄ ነገር እውነት ሆኖ አይደለም። ሲጀመር ይሄ ልጅ ራሱ የብሩኬ ነው ብሎ ማሰብ እኔ በጣም ይከብደኛል። እኔ ማሰብ ራሱ ይከብደኛል። እናንተስ ቤተሰቦች? ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ ባይዘወይ አይሚ በጣም እየተጎዳች በእውነት እላችኋለሁ። ሁለቱም በጣም እየተጎዱ ነው ቤተሰቦች፣ ሁለቱም ባይለኛው በጣም እየተጎዱ ነው። ግን ምን ማድረግ እኔ ባይዘው ይሄ ጉዳይ ግራ ነው የገባኝ። ግራ መፍትሄው እስከመጥቶ መቋጫው እስከማይ ድረስ እኔ ግራ ነው የገባኝ ቤተሰቦች። ምክንያቱም በጣም ግራ የሚያጋባ ነገር ነው። ይኸው ሳምንት አለፈን እንግዲህ መላው ጨረቃ ቤተሰቦች ተረብሽናል፣ ጨንቁናል። አይሚና ብሩኬም ተረብሸዋል። ያን የመሰለ ፍቅር ያን የመሰለ ሳቅ አተናል። እንግዲህ ያውላ ሰዓት ደስተኛ ነበረን እዚህ ቡታጀራ ሳይመጡ በፊት። ቡታጀራ ከመጡ ከረገጡ በኋላ ግን እንግዲህ የምናየው ነገር ሁላ ደስታ የለም፣ አዘን ነው። እንግዲህ ሁላችንም ባለንበት በየሃይማኖታችን መጸለይ ነው ብዬ ማሰቡ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያጋሩ። በጣም የሚያስጠላ ነገር ነው። ያው ቤተሰብ በጣም ሊከበር የሚገባ ነገር ሆኖ ባይዘወይ ብሩኬ እዚህ ጋር በጣም ነው ያከበርኩት። ለቤተሰብ ያለው ክብር ለጋሽዬ ያለው ክብር በጣም ትልቅ ነው። ምክንያቱም ጋሽዬ እንዲሰማ አልፈለገው ነበር ይህን ጉዳይ፣ ግን ጋሽዬ ጋር ደርሷል። ግን ሆነም ቀረ ጋሽዬ እንኳን ሰምተው ጋሽዬ ባይዘዌ ላይሚ ከመከራከር ይልቅ ለብሩኬ ነበር ሲከራከሩ የነበረው። ምክንያቱም
ነገሩ ስላልተረጋገጠ እባክሽን ልጁን አታስጨንቂው፣ ምንም የተጨበጠ ነገር የለም፣ ልጅቷ እርጉዝ ነች እንጂ የተባለችው የብሩኬ ነው አልተባለም ብሎ በጣም ሲከራከር የነበረው ለብሩኬ ነው። ለምን? ብሩኬን ስለሚወዱት። ኢቭን ልጁ ራሱ ቢሆን ይወለድ በቃ ዲኒን ተመርምሮ ራሱ የአንተ ልጅ ቢሆን በውጭ ትረዳዋለህ፣ አንተና ሀይሚ ግን አትለያየም ሲሉ ነበር ትናንትና ጋሽዬ ስንሰማቸው የነበረው። እንግዲህ ጋሽዬ ጋር ይህን ያክል አክብሮትና ቦታ የኖረው ብሩኬ ለምንድን ነው? ጥሩ ልጅ ስለሆነ ነው። ባይዘወይ ከሰው ልጅ ጥፋትና ከሰው ልጅ ከብረት ዝገት አይጠፋም ይባላል። እና ይህን ነገር እንኳን ሜቢ ቢሆን ልጅቷ አሳስታው የሆን ነገር አድርጋበት ነው ብዬ ነው እንጂ የማስበው ብሩኬ በጤነኝነቱ ይህን ነገር ያደርጋል ብዬ አላስብም። ልጁም የብሩኬ ነው ብዬ አላስብም። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ሊጻፉልኝ። እና ትንሽ ህመም ላይ ስለነበርኩኝ ነው እንትን ያልኩት። አይ ቲንክ ፊቴም ልክ የሆነ አይመስለኝም። አዎ በቃ ባይዛው ያ ነገር ከተከሰተ በኋላ ሀይሚና ብሩኬ ጋር ያለው ነገር ጥሩ አይደለም። በቃ ሁለቱም ጥሩ ላይ አይደሉም። ብሩኬ በስተክል እንቅልፍ የተኛ አይደለም። የሚያስበው እሱ ለሷ ነው፣ ስለ ሀይሚ ነው፣ ስለ ጉዳዩ ነው። ሀይሚም እንደዛው። ሁላችንም መል ጨርቃዊ ሰዎች ራሱ አብዛኛው እናንተ እንግዲህ ሀይሚና ብሩኬን የምትካተሉና እኔ የምትካተሉ ቤተሰቦች በአጠቃላይ ያላችሁት የማዳም ቀሞች ናችሁ። ሀገር ውጭ ያላችሁት እኔ ብዙ ኮሜንት ያለው ስራ ራሱ መስራት አቃተኝ የሚል ኮሜንት ያለውና ምን ያክል እንደምትወዷችሁና ምን ያክል ለእነሱ እንደምትሰበሰቡ በእውነት በጣም ያየሁበት ጊዜ ነው ታይም እንግዲህ። ስለዚህ አሁን ላይ ሁላችንም ተረብሽናል። ማድረግ ያለብን መጸለይ ብቻ ነው። ምንም ልናደርግ አንችልም። እውነታው ወይዩ ካልተናገረች ወይ ደግሞ እኔ እንጃ በምን መንገድ እውነታው ካልታወቀ በምንም መንገድ ሊታወቅ አይችልም። ወይ ደግሞ 3 ወር ድረስ ጠብቀን በዲኒ ነው ማነው እውነታው የሚታወቀው ነው ብዬ የማስበው። ሌላ መንገድ አለ ብዬ አላስብም። እስቲ እናንተ ደግሞ ሌላ መንገድ አለ በላችሁ የምታስቡ ከሆነ ሀሳባችሁን ኮሜንት ላይ አጋሩኝ። እኔ አድርጌው ነው ይህን ነገር ምናምን ውስጥ አሁን እየገባው ነው ታውቃለህ። ግግ ልጅ እኔ አይደለም ባይዘወይ ብሩኬ በጣም ነው ግራ የገባው። በቃ በጣም ምክንያቱም ምንም አሁን ትላንትና የሰማው ነገር ግራ እንዲያጋባው ያደረገው ምክንያቱም መድኃኒት አድርጋበት ነበር ምናምን የሚለውን በቢያል ነገር ሲሰማ የባስ ግራ ተጋባ። አድርጌዋለሁ አላረኩትም የሚለው ነገር ውስጥ ገብቷል። እንግዲህ እኔ ግን ምንም መድኃኒት ብታደርግበት ይህን ነገር ሊያደርጉ አይችልም ብዬ አስባለሁ። ምክንያቱም መድኃኒት እንኳን ብታደርግበት ተኝቶ ሲነሳ እኮ ያን ነገር ማወቅ አለበት። አንዴ ከሷ ጋር ከተኛ ከዛ ነገር ሲነቃ ማወቅ ነበረበት። ግን ቢያደርገው ኖሮ በዚህ መንገድ ያውቅ ነበር ብዬ አስባለሁ። ግን አላደረገውም ብዬ ነው የማስበው። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ጻፉልኝ። ምናምን እያልኩ በቃ 100% እንትን እያልኩ ነበር። ግን ነገሮቹ በዛው የሚተው እየመሰለኝ አይደለም። አናሳዝንም? በጣም የምታዝኑት በእውነት በጣም እኔ እውነት አንጀቴን የበሉት ሁለቱም በቃ ማለት ለሁለቱ እንደዚህ አይገባቸው ነበር። ግን ያው ፍቅር ውስጥ መፈተናልና እየተፈተኑ ነው ብዬ ነው የማስበው። በቃ ምንም ማድረግ አይቻልም። በቃ አሁን ይህን ነገር በምንም ነገር መንገድ ልናልፎ አይችልም። ከ3 ወር በኋላ ዲኒን ተመርምሮ እውነታው ካልወጣ በስተቀር ምንም ማድረግ አይቻልም። ፍቅር ውስጥ ደግሞ መፈተን አለ። እነሱ ደግሞ ትክክለኛ ፍቅር ስለሆነ ነው እየተፈተኑ ነው ብዬ የማስበው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ንገሩኝ። እንደዚህ ስንሰቃይ የብሩክ ሆነ እንኳን ከተባለ ምን አይነት ስሜት ውስጥ እንደምገባ በእውነት አላውቅም። በጣም ከባድ ነው። ኢቨን ለሀይሚ ነው የማስበው እኔ በጣም ሀይሚ ምን ያክል እንደምትጎዳ አሁን እንኳን ሳይረጋገጥ ኦድዋስ ልጅ አለ ተብሎ እንደዚህ ከሆነች ልጁ ደግሞ የብሩኬ ነው ተብሎ ምን ያክል እንደምትጎዳ ሰው ቤተሰቦች በጣም የምትጎዳው ከመጣም በላይ እንደምትጎዳ እርግጠኛ ነኝ። ኦቨር ነው የምትጎዳው። አንተ መጎዳት አይቀርም። እሷ እንደዛ መጎዳት ስታይ አንተም ተጎዳለህ። መለዮ ጨረቃ ቤተሰብም እንጃ በጣም የምንጎዳ ሁላችን ብዬ ነው የማስበው። ግን የሴጣን ጆሮ ይደፈን። ይሄ ነገር ልጅ አንተ አይሆንም። እባክህን ብሩኬ የኔ ልጅ ነው ብለህ አታስብ ካሁኑ። እኔ የአንተ ልጅ እንዳልሆነ በጣም እርግጠኛ ነኝ። እናንተ እርግጠኛ ላላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። በጣም ብርታት እየሆነኝ ነው። የኔም ልጅ ሆነ አልሆነ ከእሷ ጋር መቀጠል ነው ፈልገው። እኛም የምንፈልገው እሱን ነው። ልጁ የማንም ሆነ አልሆነም በቃ አንተና ሀይሚ እንድትለያዩ አንፈልግም። እኔ እርግጠኛ ደግሞ ልጁ እንኳን ያንተ ቢሆን እንደማትለያዩ እርግጠኛ ነኝ። ምክንያቱም የእናንተ ፍቅር እንደሌላ ሰው በቀል የተጀመረ ነገር አይደለም፣ ትክክለኛ ፍቅር ነው። ስለዚህ ጋሽዬ ራሱ የሚፈቅዱላቸው አይመስለኝም። እኛም ቤተሰቦች አንፈቅድላቸውም። አንድ ቤተሰቦች እስቲ ነገር ኮሜንት ላይ እንኳን ሆኖ ቢረጋገጥ እንኳን ከዩ ጋር የመቀጠል ግዴታ የለብኝም። በሚገባ ለልጁ ማድረግ ያለብን ነገር ታደርጋለህ እንጂ ከዩ ጋር ቀጥል ብሎ የሚያስገድድ ማንም ምንም አይነት ሕግ የለም። ግን ለልጅ የሚያስፈልገውን ነገር ማድረግ አለበት። ለልጁ የሚቆረጥ ብር ካለ ትቆርጥለታለህ። በየወሩ የሚደረግ ነገር ካለ ታደርጋለህ እንጂ ከእሷ ጋር የግድ የሙጥኝ ብሎ የሚያስገድድ ሰው የለም። ሞን አንተ ምርጫ ክመርጠህ ከሀይሚ ጋር የምትሆነው እርግጠኛ ነኝ። ሀይሚን ግን ዋናው ትቀበላለች ወይ ነው። አሁን ሀይሚ አልቀበለም ልጁ ያንተ ከሆነ አሁኑ እንደዚህ ያልኬ ነው ለምን ትለኛለህ ብላ እንግዲህ ቅድም ብዙ ነገር ስለነበር እናንተ ምን ታስባላችሁ በዚህ ጉዳይ? ነገር የኔና ሀይሚ አለመለያየት ነው። በእኔ ቦታ ስትሆኑ ነው የምታውቁት። በሚገባ በብሩኬ ጫማ ቦታ ካልሆንን ሁላችንም አንረዳውም። ባይዘወይ አንረዳዋለን፣ ግን ደግሞ በጣም የምንረዳው በእነሱ ቦታ ስንሆን ነው ብዬ ነው የማስበው። ሰዎች እንዴት ሰው በራሱ አይተማመንም ምናምን ትሉ ይችላላችሁ። አእምሮም እንደዚህ ግን ሲጠቃቀም
እኔ መተቃቀፋቸው ደስ ብሎኛል በእውነት። እኔ እኮ በጣም እኮ ነው የሚያምሩት ጥንዶች ናቸው እኮ ባይዘወይ። እንደዚህ አይነት ፈተና የማይገባቸው ነበር። ግን ደግሞ ሁሌም በቃ ፈተና የሚያጋጥመው ጥሩ ሰው ነው፣ እግዚአብሔር የሚወደው ሰው ነው። ፍቅር ውስጥ መፈተና አለ እንግዲህ። ይህን ፈተና ግን እንደሚያልፉት በጣም እርግጠኛ ነኝ ቤተሰቦቼ። እኔ ማጣት ትፈልጊያለሽ ባይዘወይ? ይሄ ጥያቄ እኔ መጠየቅ አለብህ ብዬ አላስብም። ምክንያቱም አይሚ አንተ ማጣት አትፈልግም፣ በምንም ተአምር አንተ አትፈልግም። ይሄን ነገር ደግሞ ሁላችንም እናውቀዋለን። አንድ ቤተሰቦች ጥያቄ ባትጠይቀኝ ደስ ይለኛል። እኔ አንቺን መለየትም ማጣትም አልፈልግም። አንተን ማጣት እንደምፈልግ ተናግሬም አላውቅም። በሚገባ መረዳት አይከብድህም? አዎ፣ ምክንያቱም አሁን ካለው ጭንቀት አንጻር ነው እንጂ ይህን ጥያቄ ጠየቀች። ብሩኬን ነገር ሳያቀርቱ አይደለም፣ ግን በቃ አሁን ላይ ጨንቆታል። በቃ ምክንያቱም ይሄ ልጅ የኔ ቢሆን ምንድን ነው የሚፈጠረው? ምንድን ነው የማደርገው? አይሚ ጥላኝ ትሄዳለች ብሎ በጣም እያሰበ ነው። እና ይሄ ነገር ልክ ነው ብዬ አላስብም። በቃ እኔ ምክንያቱም እንደዚህ ማሰብ የለብህም። ይህን ሀሳብ መተው አለብህ በቃ። ምክንያቱም ይህ ሀሳብ ካሰብክ ብዙ ነገር ውስጥ ትገባለህ፣ ትጨነቃለህ፣ ራስን የምታስጨነቀው። በቃ 3 ወር ሙሉ እንጠብቅ፣ ዴኔን ውጤቱ እናያለን። ከዛ በኋላ ወደ ውሳኔ እንያለን። አይሻልም? ቤተሰቦች እናንተ ምታላችሁ በዚህ ጉዳይ? እሺ፣ በጣም ብዙ ነገር እያለኝ ነበረ። ምንም ስለሚወድ ለእኛ ሊሆን አንድነት ይችላል እንደሆነ ታውቂያለሽ። አውቃለሁኝ። ጋሽዬ ባይዘወይ በጣም ሲያግዝ የነበረው ለአይሚ ሳይሆን ለብሩኬ ነው። ለምን ብሩኬ የሚወግነው? ለምንድን ነው? ብሩኬ በጣም ስለሚወደው ነው። በጣም ብሩኬ ይህን ነገር ያደርጋል ብሎ ስላላሰበ ነው። ቢሆንም ደግሞ አንቺና ብሩኬ አትጣሉም፣ አትለያዩም እያለ ነበር ማለት ነው። ስለዚህ በዚህ ጉዳይ ምን ታስባላችሁ? እኔ የማስበው ምንድን ነው፣ አሁንም ቢሆን ምንም ነገር ይፈጠር አይሚና ብሩኬ አይለያዩም። የጨረቃዊ ሰዎችም አንለያይም። የኔ ልጅ ከተባለ እንኳን እኔ አልቀጥልም ከእሷ ጋር በሚገባ ብሩኬ ባይዘወይ ምንም ሆነ ምንም ከእሷ ጋር የመቀጠል ሀሳብ የለውም። ልጁ የእሱ ራሱ ቢሆን ከእሷ ጋር የመቀጠል ሀሳብ የለውም። ለእሷ የሚቆርጥላትን ነገር ቆርጦ ከእሷ ጋር መሆን አይፈልግም። እሱ መሆን የሚፈልገው ከአንቺ ጋር ነው። ስለዚህ አይሚያችን እባክሽን ይህን ነገር ብትቀበዩ ብዬ አስባለሁ። አይቃለሁ በጣም ከባድ ነገር ነው፣ ግን ደግሞ በቃ ይህን ነገር አምነሽ መቀበል አለብሽ ብዬ አስባለሁ እኮ። የኔ ልጅ እንኳን ከተባለ እያልከኝ ነው፣ ግን ሌሎች ደግሞ ከእሷ ጋር እንኳን ምንም አይነት የተለየ ግንኙነት እንዳለህ ራሱ እንደሌለህ ነው እየነገሩኛል። አሁን ብሩኬ እዚህ ጋር እንደዚህ ለመሰለሽ እንደሚልሽ ከፍርሃቱ አንጻር ነው፣ ስለፈራ ነው። በቃ ውስጡ ፍርሃት አለ። ይሄ ልጅ የኔ ቢሆንስ ብሎ እየፈራ ነው እንጂ ብሩኬ ይህን ነገር አርጓል ማለት አይደለም። ሁሉም ሰው እየነገረሽ ያለው በኮሜንትም ሆነ ናብም ሆነ ነጋሽ ማናቸው የሚነግሩሽ ብሩኬ ይህን ነገር በታምን ሊያደርግ አይችልም ብለው ነው የሚያጉሽ። አዎ፣ ምክንያቱም ብሩኬን እንታመንበታለን። ይህን ነገር ሊያደርግ አይችልም፣ ግን ደግሞ እሱ ካለው ፍርሃት አንጻር ነው ይህን ነገር አይ እባክሽን በቃ እያለሽ ያለው። ስለዚህ አሁንም ቢሆን ይህን ነገር አርጓል ማለት አይደለም። እሱ ካለው ፍርሃት አንጻር ነው ቤተሰቦቼ ይህን ነገር እየተናገረ ያለው። ስለዚህ አይሚ ግን እሺ ማለት አለብሽ ብዬ ነው የማስበው። ይህ ልጅ እንኳን የእሱ ቢሆን በቃ አንዳንዴ እኮ ብዙ ነገር በህይወታችን ውስጥ ይከስታል። ስለዚህ እናንተ ትለያያላችሁ ብዬ አላስብም። እናንተ ምንም ታስባላችሁ ቤተሰቦች? እስኪ እናንተን አስበው አስተያየት ደግሞ ኮሜንት ላይ ጻፉልኝ። እኔና አንቺ መለያየቱን የሚበጀን ነገር አይደለም። ታዲያ ልጁ እንኳን የኔ ቢሆን እያልከኝ እኮ ትናንት እኮ የሰማሁት ነገር ሌላ ነው አይደል እንዴ? ባይዛወይ ትናንትና የሰማችው ነገር ለብዙዎችን ተስፋ ነበር የሰጠን። ምክንያቱም አብ የነገራት ነገር ተስፋ አለው። በቃ መድኃኒት አድርጋበት ነው ይህን ነገር ብሩኬ ሊያደርግ አይችልም በታምር ምናምን ብዙ ነገር ተብላለች እና ያ ነገር ለሁላችንም ተስፋ ነው። ግን ደግሞ አሁን ብሩኬ ውስጥ ግን ብዙ ነገር እየመጣበት ነው። ምክንያቱም ባለ ጉዳዩ እሱ ስለሆነ ሀሳቡ ብዙ ነገር ተበታትኖበታል። ስለዚህ አይሚ በብሩኬ አትፈረጅ። አሁን የሚያስበውን የሚያወራውን ነገር አያውቅም። ምክንያቱም ፍርሃት ውስጥ ነው ያለው። ይሄ ነገር የኔ ነው የኔ አይደለም በቃ። ምክንያቱም ደግሞ የሰማው ነገር መለየት አድርጋበታለች ምናምን የሚባለው ነገር ሲሰማ ደግሞ እውነትም እንደዛ አድርጋብኝ ነው ምናምን በቃ። ምክንያቱም ነገሩን አላቅም ብሎ ነበር ከዚህ በፊት። ስለዚህ ብዙ ነገር ይሰማዋል። ስለዚህ እኔ በበኩሌ እንደማስበው ምንም ነገር ሆነ ምንም ነገር አንቺና ብሩኬ መለየት የለባችሁም ብዬ አስባለሁ። የጨረቃዊ ሰዎች የእናንተን ሀሳብ አስተያየት ደግሞ እስኪ ኮሜንት ላይ ንገሩኝ። ለምን ስለማልችል ነው በቃ። ይቻላል ባይዘወይ ፍቅር ካለ ይቻላል ብዬ አስባለሁ። አውቃለሁ ከባድ ነው ለአንቺ የሚሆንብሽ። ብሩኬ ከሌላ ሰው ልጁ ኖሮት ምናምን መቀጠል ከባድ ሊሆንብሽ ይችላል። ግን ፍቅር ካለ ግን ፍቅር እኮ ብዙ ነገርን ይቅር ባይ ነው ይሽራል እንዴ። ስለዚህ እኔ ችግር አለው ብዬ አላስብም። እስቲ እናንተ ደግሞ አብዛኞቹ እኔ የምትካተሉ ሴቶች ስለሆናቸው አብዛኞቻችሁ እስቲ የእናንተን ሀሳብ ደግሞ ጻፉልኝ። አይሚ እሺ ብላ መቀበል አለባት የለባትም? እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። ልጅ ኖሮኝ ብታገኘኝ እኔን አታገቢኝም? እኔ እንደዚህ ብዬ ባይዘወይ እኔ እንጃ የአሁኑ ጉዳይና ልጅ ኖሮ ስትጋባ ከባድ ነው። ምክንያቱም አሁን አይሚ እንደምታስበው ከኔ ጋር ሆኖ ነው ይህን ነገር ያደረገው ከእሷ ጋር ሆኖ እንደተፈጸመ ስለምታቅ ከ6 ወር በፊት ከእሷ ጋር ጣልታ ከዚህ መታ ነገር እንደተፈጠረ ስታቅ ምን ይሰማታል? ያኛው ኖሮክ ነው አምናበት የምትገባው። ይሄ ግን ምንድን ነው ከእሷ ጋር ሆነ የተፈጠረ ነገር ነው። ስለዚህ ለእሷ ከባድ ነው የሚሆንባት። እሷ ለመቀበል ከባድ ይሆንባታል ብዬ አስባለሁ።
እንጂ ያን አንድ ነው ያላሰብም። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ጻፉልኝ ቤተሰቦቼ። ሲኝል ልነግርህ አልችልም። አወዛጋቢ ስሜት ውስጥ ነኝ። በቃ ከራሴ ጋር ራሱ መሆን አልቻልኩኝ። እኔ ሀይሚ በቃ በጣም ልቤን እየበላችሁ ነው። ሁለቱም ልቤን እየበሉኝ ቤተሰቦቼ። ምክንያቱም ይሄ የሚገባቸው ሰዎች አልነበሩም፣ ግን አሁን ላይ እየተቀጡ ነው። እውነት በጣም ከባድ ቅጣት እየተቀጡ ነው። ይህን ነገር መጨረሻውን ያፋጥረው ብዬ ነው የማስበው። በየመኖቻችን እንጸልላችሁ ብዬ ማስበው ሰዎች። እኔ ልጅ አላት ተብለህ ቢነገርህ ምንድነው የሚሰማ? በጣም ከባድ ነው። መለያየት ካለብን እንለያይ በቃ። ከዚህ በላይ እርስ በርስ በቃ እንትን ማለት የለብንም። እናንተ መሀል እንለያዩ የሚባል ነገር በፍጹም መስማት አንፈልግም። ይህን ነገር ሀይሚ ከአይምሮሽ አውጩ። መቼም አትለያዩ፣ ነገሩ ይፈታል። እመኒ ደግሞ ይህ ነገር አብ ነገሩን ጉርጉሮ፣ ሁሌም መከታ ወንድም አለው ብሩኬ። አብ ነገሩን ጉርጉሮ አውጥቶ እውነታውን እንደምናቅ እርግጠኛ ነው ቤተሰቦች። እውነታውን የምናቅበት ጊዜ ቅርብ ነው ብዬ አስባለሁ። ሁላችሁም ጸልዩ። የዛሬ ቪዲዮ እንግዲህ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ጻፉልኝ ቤተሰቦቼ። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ እኔ ወንድማችሁ ማድረግ ትችላላችሁ። መልካም ምሽት ይሁንላችሁ ቤተሰቦቼ። ቸር ወሬ ያሰማን። እስቲ ነገ ደግሞ መልካም ምሽት ይሁንላችሁ።